ከልጅነታችሁ ጀምሮ ሁሌም የምታልሙትና መሆን የምትፈልጉት ነገር አለ። ግን እያደጋችሁ ስትሄዱ የምታልሙለት ዓላማ ያ ከልጅነታችሁ ጀምሮ በአእምሯችሁ እንኳን ስላችሁት ያስቀመጣችሁት ህልማችሁ እየደበዘዘ ይመጣና ጭራሹን በጎረመሳችሁ ጊዜ እርግፍ አድርጋችሁ ትተውታላችሁ። ወይም ደግሞ አንድ ነገር ሁሌም ከግብ ማድረስ የምትፈልጉት ነገር ይኖራል። ግን ቀጥ ያለ ዳገት ማንም መውጣት የማይችሉ ይመስላችሁና ይህንንም እርግፍ አድርጋችሁ ትተውታላችሁ። አስባችሁታል? በራሳችሁ አለማመናችሁ ምን ያህል በህይወታችሁ አስፈላጊ የሆነ ነገርና ልትኖሩለት የሚገባ ነገር ከናንተ ሲርቅ? ቤተሰቦች እስኪ ልጠይቃችሁ፣ በህይወታችሁ የሆነ ማሳካት የምትፈልጉት ነገር እንዳለ ሁላችንም እናውቃለን። ግን ምን ያህላችሁ ናችሁ ዓላማችሁ ከግብ እንደምታደርሱት እርግጠኛው ናችሁ እና በራሳችሁ የምታምኑ? ዛሬ ለዚህ ጥሩ ምላሽ ይሰጣችኋል ብዬ ያቀረብኩላችሁ አጭር ታሪክ እስከ መጨረሻው ድረስ በትዕግስት ታዳምጡን ዘንድ በትህትና ጠይቃለሁ። በአንድ ወቅት ጸጥ ባለ በትልልቅ ዛፎች የተከበበ ሳራማ ምድር ላይ በተለያዩ ቀለማት ባሸበረቁ አበቦች መሃል በጣም ትንሽዬ የሆነ አትክልት ዘር ነበረ። እጅግ በጣም ትንሽዬ ከመሆኑ የተነሳ በሳሮች መሃል ውስጥ ተቀብሯል። ይህ ዘር ሁልጊዜ ትልልቅ ዛፎችን ይመለከትና እንደነሱ በሆን ብሎ ያስባል። እንዲህ ሚል ነበር፣ ምን ነው እንደነሱ ጠንካራ ረጅምና ጠቃሚ በሆን። አንድ ቀን ደስ በሚል ንጋት ላይ በእድሜ ጠና ያለ ዛፍ የዚህ ትንሽዬ ዘር ሹክሹክታ ሰማ። ወደሱም ዝቅ አለና እንዲህ አለው፣ ትንሽዬው ዘር በአንተ ውስጥ እኮ ትልቅ ሊያደርግ የሚችል እምቅ የተደበቀ ኃይል አለ። እናንተ የሚያስፈልግ ትንሽዬ ድፍረትና ትዕግስት ነው። ትንሽዬው ዘርም በጥንቃቄ ካዳመጠ በኋላ ሽማግሌውን ቃላት ለማመን ወሰነ። የማደግ ዕድልም እንዳለው ቃል ገባለት። ግን ጉዞ ከሚያስበው በላይ ከባድ ነበረ። ከጊዜ በኋላ ያ ዘር ጨለማውና ቀዝቃዛው አፈር ውስጥ ተቀበረ። በመሃል ወጥመድ ውስጥና ብቸኝነት ውስጥ እንደገባ ተሰማው። ፍርሃት በውስጡ ነገሰ። የፀሐይን ብርሃን ድጋሚ በጭራሽ ሊያያት እንደማይችል አሰበ። ግን ትንሽዬው ዘር የእድሜ ባለጸጋው ዛፍ ቃላትን አስታወሰና ተስፋ አደረገ። ትክክለኛው ጊዜ ደርሶ ወደፊት እስኪገፋው ድረስ በትዕግስት ጠበቀ። ቀናቶች ወደ ሳምንታት ተቀየሩ። ከጊዜ በኋላ ከባድ ዝናብ ዘነበ እና ሜዳውን አጥለቀለቀው። ይህ ጥንጥዬ ዘርም ስቃዩ በረታበት። በተስፋ መቁረጥ ውስጥ እየሰጠመ መጣ። ግን ቀስ እያለ መቀየር ጀመረ። አንድ ቀን ከዚህ ዘር በጣም ጥንጥ የሆነ ቅጠል በቀለ እና ወደ ላይ ከፍ ማለት ጀመረ። የፀሐይ ብርሃኗን ለማየት በመጓጓት ቀስ በቀስ ቡቃያው መሬቱን እስከ መጨረሻው ድረስ ገፍቶ ብቅ አለ። ክፍት የሆነው አየር ላይ ቅጠሉ ለሁለት ተከፈተ። የፀሐይ ብርሃኗ ሙቀት ነበራት። አየሩም ነፋሻ ነበረ። ለመጀመሪያም ጊዜ ትንሽዬው ዘር በሕይወት እንዳለ ተሰማው። ቀስ እያለ ማደግ ጀመረ። ስሩም ቀስ እያለ ወደ ትልቁ ምድር መዘርጋት ጀመረ። ቀጫጭን ቅጠሎች ወደ ሰማይ እየተንጠራሩ ከፍ ማለት ጀመሩ። ቀናት እያለፉ ሲመጡ ትንሽዬው ዘር እየጠነከረ መጣ። ወቅቶች ሲቀያየሩ ይህ ዘር ታዳጊ ዛፍ ሆነ። ፈተናዎችን ተጋፈጠ። ማለትም የዝናቡ ማዕበል ቅርንጫፎችን እስኪያንቀጠቅጠው ድረስ። ድርቅም በመጣ ጊዜ አቅሙ ተፈታተነው። አንዳንድ ጊዜ የሚሰበር አይነት ይሰማዋል። ግን እያንዳንዱ ፈተና ስሩን ወደ ታች እየሰረሰረ እንዲሰደው አስደረገው። ግንዱ ባደገ ቁጥር እየጠነከረ መጣ። ዓመታቶች ካለፉ በኋላ ትንሽዬው ዘር አሁን ሕፃን አይደለም። አሁን ሜዳው ዙሪያ ካሉት ዛፎች ሁሉ ረጅም ዛፍ እሱ ነው። ቅርንጫፉ ላይ ወፎች ጎጆ ለመስራት ይመጣሉ። ሕፃናት በዙሪያው በሚገኘው ጥላ ላይ ይጫወታሉ። ቅጠሎች ንፋሱ በነፈሰ ጊዜ የንፋሱን አቅጣጫ በመከተል በደስታ ይደንሳሉ። ተስፋ የቆረጠባት ዓለም አሁን እንዲያድግ ረድተዋለች። አንድ ቀን ከዚህ በፊት አግኝቶት የነበረውን ሽማግሌ ዛፍ ትንሽዬ የነበረውን ዘር አሁን ግዙፍ ዛፍ የሆነውን እንዲህ አለው፣ አሁን አየህ፣ ሁሌም በውስጥ ጥንካሬ እንደነበረ ተገነዘብክ። አንተ ያስፈልግ የነበረው ዝም ብለህ ማደግ ብቻ ነው፣ ምንም እንኳ አስቸጋሪ ቢሆንም እንኳ። ረጅሙ ዛፍ በነፋሻው አየር ውስጥ ቀስ እያለ እየተወዛወዘ ነበር። እናም የሽማግሌውን ዛፍ ቃላቶች ተገነዘበ። በጣም ትንሽዬ
ፈሪና በራሱ እርግጠኛ ያልነበረ ዘር እንደነበር አስታወሰ። ግን በትዕግስት በድፍረትና በጽናት በመቆየቱ አሁን ወደሚያምር ዛፍ ተቀይሯል። አሁን እጅግ በጣም ከማደጉ የተነሳ ሰማይ አክሏል። አሁን እሱ ዛፍ ብቻ አይደለም፣ እሱ የእድገት ኃይል መለያ ነው። የተስፋ ምልክት፣ የህይወት ጉዞና ለሁሉም የደስታ ተምሳሌት ነው። አያችሁ፣ በህይወት ውስጥ ስንመለከት በእያንዳንዳችን ውስጥ የሆነ ወደ ትልቅ ደረጃ ይዞን የሚወስድን እምቅ ኃይል አለ። ምንም እንኳን ትንሽዬ ወይም በራሳችን እርግጠኛ ባንሆንም እንኳን የሆነ የተለየ ስሜት ሊሰማን ይችላል። ልክ እንደ ዘሩ ምናልባት ጨለማ ወቅቶች አጋጥሞ ሊሆን ይችላል፣ ወይም ደግሞ ጥንካሬያችን የሚፈታተን ነገር አጋጥሞ ሊሆን ይችላል። ወደፊት የሚወስደው መንገድ ሁልጊዜ ገለጥለጥ ያለ ላይሆን ይችላል። ግን በድፍረት በትዕግስትና በጽናት አስቸጋሪውን መንገድ ልንቋቋሙ እንችላለን። ጠንክረን እንነሳለን። እድገት ጸጥ ያለና የተረጋጋ ሂደት ነው። ይህም የኛ እምነትና ፈቃደኝነት ይፈልጋል። ወደፊት ጉዞአችንን ለመቀጠል ምንም እንኳን ወጥቶ ባይታይም ልክ ዘር ወደ ትልቅ ዛፍነት እንደተቀየረ ሁሉ እኛም ወደ ሙሉ አቅማችን ላይ ወደሚያደርሰን እድገት እንደርሳለን። ወደ ኋላ ስንመለከት ልፋት ወይም ጥረት ምን ያህል ከመሰበር ይልቅ እንደገነባን እናስባለን። እያደግንም ስንመጣ ከጥንካሬ በላይ እንሆናለን። እናም በዚህ የመጠለያ ምንጭ የደስታ ምንጭ አለና ለሌላው መነቃቂያ እንሆናለን። ስለዚህ እናንተም በራሳችሁ መኑ። ምንም እንኳን ፈተናው መከራው ጠንካራ ቢሆንም እንኳን ማለትም የምናስበው ግብ ላይ ለመድረስ ምንም እንኳን እያንዳንዱ የምትራመዱት እርምጃ ትንሽ ቢሆንም መሆን የምትፈልጉት ሰው ለመሆን የሚያቀርባችሁ ነው። ስለዚህ ጠንክራችሁ ወደ ተሻለ እድገት መጓዛችሁን ቀጥሉ። ምክንያቱም የሆነን ነገር ለማሳካት የምትጠቀሙበት መሳሪያ እናንተ ላይ የሚቆይ ነው። በተቻላችሁት መጠን በራሳችሁ ማመን ከጀመራችሁ ወደ ስኬታችሁ እየቀረባችሁ የምትመጡበት ነው የሚሆነው። ስለዚህ እናንተም በራሳችሁ መኑ፣ ወደፊት መራመዳችሁን ቀጥሉ።